ዘላለማዊ አስደናቂው እቅድና ፕላኑ አግኝቶን በዘላለማዊ ምርጫው አድኖን ታድጎን ነው ዛሬ ወደዚህ መጣነው። ለዚህ ነው የምስጋና በዓል በየቀኑ የምንደሰትበት በዓል ነው። ሐዋርያት ሥራ ምዕራፍ 1 ከቁጥር 1 ጀምሮ ቁጥር 1 ቁጥር 3 ቁጥር 8 አነባለሁ። ዘለል ቴዎፍሎስ ሆይ ኢየሱስ ለማድረግና ለማስተማር የጀመረውን ሁሉ ቀደም ባለው መጽሐፍ ጽፈናል። በጣም አስደናቂ ነው። ቀደም ባለው መጽሐፍ ውስጥ ሉቃስ ዶክተር ሉቃስ ለቴዎፍሎስ ሲጽፍ በቀደመው መጽሐፍ ውስጥ ማለት በሉቃስ ወንጌል ውስጥ ኢየሱስ ክርስቶስ ያደረገውና ይሰራው ዘንድ ያስተምረው ዘንድ ስለጀመረው ነገር ጽፈናል ይላል። ቁጥር 3 ላይ ደግሞ እንደዚህ ይላል፣ ከሕማማቱ በኋላ ራሱ ቀርቦ ሕያው ለእነዚህ በብዙ ማስረጃ እያስረዳቸው 40 ቀንም አልፎ እየታያቸው ስለ እግዚአብሔር መንግሥት ነገራቸው። ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳና በሰማርያ ሁሉ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። በራሳችን ሐሳብ ስንያዝ የእግዚአብሔርን ነገር መደሰት አንችልም። የግዴታ እግዚአብሔር የሰራልንን ነገር ለመደሰት የራሳችንን ሐሳብ፣ የራሳችንን ፍላጎት፣ የራሳችንን ምኞት መጣል አለብን ማለት ነው። ብዙ ሰዎችን ስትመለከቱ በራሳቸው ሐሳብ ተይዘው እግዚአብሔር ካዘጋጀላቸው ጸጋና በረከት ድል ጎለው ሲንገላቱ ታያላችሁ። እኛም በብዙ መንገድ እንደዘገት ነው በሕይወታችን አይተነዋል ማለት ነው። ከዛ ባለፈ ደግሞ አንዳንድ ሰው በጥረቱ ሁሉም ማድረግ እንደሚችል እንደሚያርፍ እንደሚደሰት ያስባል። ለመደሰት የማን እንስሳም ይደሰታል። ብዙ ነገር እሱኛው ደስታ አይደለም። የኛ ደስታ ይለያል። የኛ ደስታ ሊሆን የሚችለው ራሱ እግዚአብሔር ብቻ ነው። ወደዚያ ደስታ ተጠርተናል። ለዚህ ነው ሁሉ ጊዜ ማመስገን የኛ ባህል ነው። ሁሉ ቀን ባህላችን የበዓል ነው፣ የምስጋና በዓል ነው። ስለዚህ ይሄ ቀን ከዛ ቀን ውስጥ አንዱ ነው ማለት ነው። ለዚህ አሁን ኢንጆይ እያደረግን ነው በእግዚአብሔር በስላሴ አምላክ ፊት ኢንጆይ እያደረግን ነው። እንደሰታለን። ኢንጆይ ማለት መደሰት ነው። እንደሰታለን በአምላካችን በእግዚአብሔር እንደሰታለን። ገደብ በሌለው ልከት በሌለው ደስታ እንደሰታለን። እንደዛ ሲሆን ስራ ለማለት ነው። እግዚአብሔር የሚሰራበት ሰዓት ይሆናል። ሰው ሲጨናነቅ፣ ሰው ወደ ሌላ ሐሳብ ሲወሰድ፣ በራሱ ሐሳብ ተገድቦ አይደለም እንደዚህ ሆኖ እኔ እንደዚህ ነው ምስኪኑ እኔ ምናምን እያለ በራሱ ነገር ውስጥ ሲያዝ እግዚአብሔር ያ ሰዓት ለእግዚአብሔር የሰራው ጊዜ አይደለም። ምክንያቱም ከእግዚአብሔር ጋር እየተገናኘ አይደለም። በራሱ ሐሳብ ነው ተይዞ ያለው ያ ሰው ማለት ነው። ያ እግዚአብሔር ይመስገን። እንግዲህ እግዚአብሔር በየቀኑ አዳዲስ ጸጋ አዘጋጅቶልን እንድትኖሩ አዲስ ሕይወት እንድትኖሩ ሲፈቅድላችሁ እግዚአብሔር ይሄን ቀን ሲፈቅድላችሁ ትልቅ በረከት አዘጋጅቶላችሁ ነው። እግዚአብሔር ገና በእናታችን ማኅፀን እያለን ስሞቻችንን በመጽሐፉ ጽፎታል። ምን ያህል ዕድሜ ትኖራለህ፣ ምን ያህል ወር፣ ምን ያህል ቀን በእግዚአብሔር ቃል ውስጥ በመጽሐፉ ዕድሜያችን ቀኖቻችን ሁሉ በተጻፈ ነግረናል። አያስደንቅም ይሄ? እኛ ግን አይመስለንም። በቃ ስለ ሮጥን ስለሽሸን ከሆነ ነገር ስላልን የኖርን ነው መስለን አይደለም። እኛ በጸጋው የተጠራን ጌታ ክርስቶስ በብቃቱ የታደገን እኛም ቀድሞ በነበረው በእቅዱ እግዚአብሔር አስቀድሞ አይተው ስሞቻችንን እንኳን እናት አባቶቻችን ሳይሰይሙን ስማችንን ያወቀ በስማችን የጠራን አምላክ እናመልካለን። ይሄ በጣም አስደናቂ ነው። እንዳንተ ያለ የተባረከ ሰው የለም በዚያ ዓለም። እግዚአብሔር ባርኮናል። ስለዚህ እግዚአብሔር በሕይወት እንድንኖር ሲያደርገን አዲስ በረከት አዘጋጅቶልን ነው እግዚአብሔር። በራሳቸው ሀሳብ ይያዙ እንጂ በራሳቸው ሩጫ ስኬታማ ለመሆን ሞክሯት ይታገሉ። ትደላችሁ ለጸጋው እጅ እግዚአብሔር አምላክ እናንተ የማታውቁትን ትልቅ ድልና በረከት አዘጋጅቶላችኋል። ሙሴን አይታችኋል። በሕይወቱ
እግዚአብሔር ወደ ሙሴ ሲመጣ ሙሴ ፈልጋለሁ በግብፅ ያለውን የሕዝብን ባርነት ለቅሶ ችግር አይቻለሁ እና አንተን ልልኬ ነው። እንዴት ሊሆን አይችልም? በምን አቅሜ በምን ኃይል እኔ አርጅቻለሁ፣ 80 ዓመቴ ነው። እነዚህ ሁሉ የእኛ ሰዎች ናቸው። አየት ሊሆን አይችልም። እንዴት? እኔ ከአንተ ጋር እሆናለሁ፣ ትሄዳለህ። ሙሴ እግዚአብሔርን ኪዳን ይዞ ሄደ። እግዚአብሔር ከእሱ ጋር ሆነ። በዚህ በራሱ ሀሳብ ገደብ ውስጥ የነበረውን ሰውዬ አወጣውና እግዚአብሔር በራሱ ፕላን ውስጥ በራሱ ኪዳን ውስጥ ያደርገው በዚህ ሰው ላይ እግዚአብሔር ዘላለማዊ ዕቅድና አጀንዳ መገለጥ ጀመረ። ኤልያስን ታውቁታላችሁ። የሆነ ጊዜ ደግሞ ክትክታ ዛፍ ስር ወደቀ። በቃ ይበቃኛል፣ ውሰደኝ። ገና እግዚአብሔር በእሱ አልጀመረም ስራው። ኤልያስ ግን ይበቃኛል፣ ውሰደኝ፣ ቢሞት ይሻለኛል። I want to die. Like I said, yesterday God used him and God revealed through him many miracles and great power. But today he just crying, just take me home. God comes to Elijah. No, I have many things. Through you, I will accomplish my plan. Said. እግዚአብሔር መልሶና አያችሁ ተመልሰ በመጣይበት መንገድ ሄዳ ከመገቡ በኋላ ለ40 ቀን በፊቱ ሄደ። በኋላ እዛ ከገባ ፈተም ጊዜ እግዚአብሔር ለዚህ ነው በየቀኑ በእናንተ ህይወት ውስጥ እግዚአብሔር አዲስ ክብር አለ። በእናንተ ዓለም ይታገል። እግዚአብሔር በእናንተ ትልቅ ስራ ይሰራል። እግዚአብሔር ይመስገን። ስለዚህ አስቸጋሪ ሁኔታዎች when we face many crises and a problem, that time is God's schedule. የእግዚአብሔር ጊዜ እኛ ግን የሚመስለን በቃ ምቾት የሆነ ሰዓት ላይ እግዚአብሔር በቃ አሁን ከኛ ጋር የሆነው የሚመስለን ግን አይደለም። አያችሁ መጽሐፍ ቅዱሳችሁ ውስጥ እዩ። ለምሳሌ የጥንቷን ቤተክርስቲያን ተመልከቱ። የጥንቷ ቤተክርስቲያን በዚህ አይነት ሳፈር ስቃይ ውስጥ እንድትሄድ ሲያደርግ እግዚአብሔር ምንድን ነው ዓላማው? ፕላኑ ምን ነበር? እና ነገር ከታች ፕላኑ የመጀመሪያው የእግዚአብሔር ፕላን ወንጌሉን መስጠት፣ ወንጌሉን ማደስ። የእግዚአብሔር ፕላን ወንጌሉን ማደስ። አያችሁ ወንጌል ምንድን ነው? እና ያለን እግዚአብሔር ሙሴን ምንድን ነው ያለ? ሄድ መስዋዕትን ሰው ሄድና መስዋዕትን ምን አልኩልኝ? ሰው ወንጌል ሰው መስዋዕት አንዱ ይታረዳል፣ ዓለም ሁሉ ይድናል። እስራኤል በዚያ ስቃይ ውስጥ የማለፉ ምስጢር ምንድነው ካላችሁ ያ እግዚአብሔር ሊሰራ ያለው አሁን እግዚአብሔር ፕላን እየቀረበ ያለበት ሰዓት ስለሆነ መከራው ስቃዩ እጅግ በዛባቸው። ግን ሙሴ ሄደ መሰዊያ አደረገ አይደለ? በዚያ ሌሊት እስራኤል ሁሉ ተባብረው ተስማምተው አንድ ጥቦት ለራሳቸው ወስደው አድረው በጎን በመቃናቸው ላይ ሲቀቡ ምን ሆነ? መውጣት አብሶሉት የሆነ ምንድነው የሆነው? መውጣት ወንጌል ሲሆን አይ በምንም መንገድ መውጣት የማይቻል ከፍርዖን እጅ ማንም ያመልጥ አይችልም። ማንም እንደውም ፍርዖን በጣም ትዕቢተኛ ነው። የትኛው አምላክ ነው? ገባር አምላክ ነው ወይ ነው? ግን በዚያ ሌሊት ግን መቋቋም አልቻለም። ወንጌል ሲሆን በክርስቶስ ኢየሱስ ስታምኝ እግዚአብሔር አምላክ ከትናንትናው የኃጢአት ቀንበር ከዛሬው ከነገው ሙሉ በሙሉ ነው ያወጣው። ሙሉ በሙሉ ሲያድንሽ እግዚአብሔር በራሱ ችሎታ በልጁ ደም አቅም ነው ያዳነሽ። በራሴ ስራ አይደለም። በምንም መንገድ የእኛን ስራ ፍተን የምንሸካበት ጉዳይ የለም። የክርስቶስ ደም ከትናንትናው ከዛሬው ከነገው የኃጢአት ከስ ሙሉ በሙሉ ታድጎ ነው።
ደም ሙሉ በሙሉ ጸድቃ። እስኪ ጸድቅ ያለው ሃሌሉያ። ጽድቃችሁ ደግሞ የእግዚአብሔር ጽድቅ ነው። ጽድቃችሁ የሚጸድቅ ነው፣ የእግዚአብሔር ጽድቅ ነው። አስተውሉ። የሰው ጽድቅ አለ፣ የእግዚአብሔር ጽድቅ አለ። አሁን እግዚአብሔር የሰው ጽድቅ አልፈለገም። እግዚአብሔር የፈለገው የራሱን ጽድቅ ነው። ለዚህ ነው ሕግ ሰጥቶ በሉ ከቻላችሁ ያላችሁ አልቻሉም። ብሉ ኖ ይህን መንገድ ግን እግዚአብሔር የሚፈልገው ጽድቅ ይሄ ነው አለ። ክርስቶስ ይሰጥ ነው የእኛን በደል የእኛን ኩነኔ የእኛን ኃጢአት ሙሉ በሙሉ በክርስቶስ ላይ አደረገና ሰቀለ። የተሰቀለው ኢየሱስ የተሰቀለው ያ ኩነኔያችን ነው፣ ያ ኃጢአታችን እርግማናችን ነው የተሰቀለው። ኢየሱስን እግዚአብሔር እርግማን ነው ያደረገው አይደል? አያችሁ፣ ኢየሱስን እግዚአብሔር እርግማን አደረገውና ያንን እርግማን በመስቀል ላይ ሰቀለ። ለዚህ ነው እስራኤላውያን ሙሉ በሙሉ የወጡት። ደህንነት ማለት እሱ ነው። አሁን በፍርሃት ውስጥ ያላችሁ ሰዎች፣ በራሳችሁ ሁኔታ ውስጥ ያላችሁ ሰዎች ይህን በደንብ አረጋግጣችሁ ስሙ። እግዚአብሔር ሲያድናችሁ ለዘላለም ነው። ምክንያቱም እኛ ጋር ነው ዛሬና ነገ። አሁን እኛ ነገን አናውቅም። እግዚአብሔር ግን በአንድ ጊዜ ነገን ዘላለምን ያያል። ዘላለምን እግዚአብሔር በአንድ ጊዜ ዛሬ ላይ ያያል። ትናንትናችን ለእግዚአብሔር ዛሬ ነው። ትናንትናችን ለእግዚአብሔር ምንድን ነው? ዛሬ ነው። ትናንት እኛ ሲመስለን በቃ ማለት ዛሬ እኛ እንደምናየው እንደዛ እግዚአብሔር የሚያይ ነው መስል አይደለም። ለእግዚአብሔር ትናንትናችን ዛሬ ነው፣ ነጋችንን ዛሬ ነው። እግዚአብሔር የሆነ ሰዓት ላይ አንቺ በቃ ድናለሁ ብሎ አንድኖች ከዛ ሲፋል ሲሚሽን ብሎ ከዛ ተሳስቼ ነው ብሎ እንደዛ ነው የሚመስለን አይደለም። እሱ የኛ ኢማጂኔሽን ነው። that is our imagination. God is everlasting God. God looks the future is today as today. He looks the yesterdays, the past days as today. When God saved us, He saved forever through His Son Jesus Christ. Praise the Lord. Thanks be to God who saved us forever. So ወንጌል የሥላሴ አምላክ ሙሉ በሙሉ አንተን የእርሱ ልጅ ያደረገበትና የአንተን ኃላፊነት የወሰደበት ነው ወንጌል ማለት። እቺ ነገር ብትጽፍ ጥሩ ነው። ወንጌል ነው። ወንጌል የሥላሴ አምላክ ወንጌል የሥላሴ አምላክ ሙሉ በሙሉ አንተን የእርሱ ልጅ ያደረገበትና የአንተን ኃላፊነት የወሰደበት ነው። ወንጌል እንደዚህ ያሰኛል መሰለህ። ክብር ለጌታ ይሁን። ሥላሴ አምላክ በብቃቱ ሰርቶ ወንጌል ሲጀምር ወንጌል ማለት ነው ጉድ ኒውስ ነው አይደል? የሚስራች ነው። እስኪ የሚስራች ነው። የሚስራች ነው። ወንጌል ማለት የሚስራች ነው። የሚስራች የሚባል እኛ የምንሰራው አይደለም። እግዚአብሔር ራሱ ክብር ለእግዚአብሔር ይሁን። በብቃቱ በችሎታው ሰርቶ ጨርሶ ያስረከበልን ነገር። ስለዚህ እግዚአብሔር ያንተን ኃላፊነት ወስዶታል። ነገን ጭምር ወስዶታል። እስኪ ነገ በእግዚአብሔር ኃላፊነት እግዚአብሔር ወስዶታል። እኛን በቃ በራሳችን የሚኖር የመሰለን የምንጨናነቀው እኛን ግራ የሚገባል። ለዚህ ነው ሁላችንም ሰብሰብ አድርገን ለወንጌሉ መኖር ያለብን። ለዛ ወንጌል ለእኛ ሁሉ ነገራችን፣ ወንጌል ሀብታችን ነው፣ ወንጌል ድላችን ነው፣ ወንጌል ክብራችን ነው፣ ወንጌል መኖሪያችን ነው፣ ወንጌል ደሞዛችን ነው። ምን እንበል? ወንጌል ክብር ለጌታ ይሁን። ያ ዘጸአት ምዕራፍ 3:18 እግዚአብሔር እንድን መስዋዕት አድርጎናል። ሙሴ ሂድና ሽማግሌዎችን ይዘህ ግባ፣ ለፈርዖን አውጅ፣ የሶስት ቀን መንገድ እንወጣለን፣ ለአምላካችን እንሰዋለን ብለህ ታውጀዋለህ። ሚስጥሩ የሚመጣው የሚሞት ክርስቶስ ነው። ይህንን ብቻ አደረገ ሙሴ። ይህን ሲያደርግ ከዚያ በኋላ ወደ እስራኤል መጣና በሉ ለራሳቸው አንድ ጠቦት ምረጡ፣ በዚያ ላይ ታደረጉ። ከዚያ በኋላ ፈርዖን ሊቋቋማቸው አልቻለም። ብዙ ነገር ነው እኛን የገደበን የሰይጣን ኃይል፣ የኃጢአት እርግማን ከእግዚአብሔር የተለየን በሲኦል ዳራ እንድንማቅቅ ነበር። ይህን ሁሉ ወጣ ውረድ እኛ ልንወጣው አንችልም ነበር። እግዚአብሔር ግን በበጎ ፍቃድ በዘላለማዊ ኃይሉና ፍቅሩ ከሰማይ ሰማያት ተገልጦ
የማንችለውን ዳገት፣ የማንችለውን ሸለቆ፣ የማንችለውን ቀንበር ከኛ ላይ በልጁ በክርስቶስ ኢየሱስ ሰበረ። በነፃነት እንድንኖር ነፃ አወጣ። ዮሐንስ ወንጌል 19:30 ላይ ክርስቶስን መቃጠሉን ከተቀበለ በኋላ ተፈጸመ። ጆን ቻፕተር 9 verse 30 Jesus proclaimed this word, it is finished. It is finished. What is finished? The yesterday's my problem, today's even for future. Jesus take all my problem and then He finished it on the cross. We must have to live in the finished work of Christ. Yeah, ራሳችንን ማግኘት ያለብን መስቀሉ ላይ ብቻ። እዛ ካለቀው ነገር ነው ጀምረን ራሳችንን ካልሆነ የራሳችንን ካርታ የራሳችንን ኢሜጅ እናበላሻለን። ኢሳይያስ ምዕራፍ 7:14 ላይ አማኑኤል እግዚአብሔር ገና ከጥንት አወጀ። አማኑኤል ነው። አማኑኤል ማለት ትርጉሙ እግዚአብሔር ከኛ ጋር ነው። እንዴት ከኛ ጋር ሊሆን ቻለ? ኃጢአት እያለ እንዴት ከኛ ጋር ሊሆን ቻለ? እኛ ኃጢአተኞች እኛ እንዴት ሊሆን ቻለ? በኃይሉ በልጁ በክርስቶስ ኢየሱስ በኩል ሁሉን እንደሚጨርስ እግዚአብሔር አስቀድሞ ፕላን አድርጎ ነበር። ልጅ እግዚአብሔር በልጁ በክርስቶስ ኢየሱስ ሁሉን ከጨረሰ በኋላ አሁን ከኛ ጋር አማኑኤል ሆነ። እኛ ሁሌ የምንኖረው ከሥላሴ አምላክ ጋር እግዚአብሔር ይመስገን። አትታለሉ። የበጉን ደም በበሩ መቃኖች ላይ ባደረጋችሁበት በዚያ ቀን ፍጹም ወጥታችኋል። በሕይወታችሁ መቃን ላይ የበጉ ደም አለ። የበጉ ደም አለ። የበጉ ደም ብርቱ ነው። የበጉ ደም ብቁ ነው። ብቃቱ የእግዚአብሔር ብቃት ስለሆነ ብቃቱ ፍጹም ነው። የእግዚአብሔር ብቃት ፍጹም ነው። ምናልባት የምንለው ነገር የለም። ምናልባት ብላችሁ የሚታነሱት ነገር የለም። እንደዛ ሲሆን አሁን ምድራችን እንደዚህ እየታመሰች ያለችው ምናልባት የሚባሉ ፍርሃቶች ቤተክርስቲያን ውስጥ ሰርገው ገብተዋል። ለምን? ደሙን እንደ ቀላል ነገር የሚያስቆጥሩ የእግዚአብሔርን ስራ እንደ ተራ ነገር የሚያስቆጥሩ አስተሳሰቦች፣ አስተምሮዎች፣ ብዙ ነገሮች ይህን እንደ ቀላል ነገር እንድንቆጥር የእግዚአብሔር አቅም መሆኑን እንድንዘነጋ የሚያደርጉ ብዙ አስተምሮዎች በቤተክርስቲያን ሰርገው ሲገቡ የሚታዩት እነዚህ ሁሉ ጦሶች፣ መከራዎች መጥቶ ከዚህ የተነሳ ነው። አሁን ግን ወንጌሉ የሚታደስበት ጊዜ ነው። ደሙ ሲታወጅ የአየሩ አለቃ ይወድቃል። ምንም አማራጭ የለውም። ደሙ ሲታወጅ ትውልድ ከኃጢአት ቀንበርና እርግማን ነፃ ይወጣል። ደሙ ሲታወጅ የሲኦል ዳራ ይቆለፋል። በብዙ አይነት ሁኔታ ውስጥ መከራ ውስጥ የሚያልፈው ምክንያቱም ምንድነው ሲባል አንደኛው ወንጌል ውስጥ የማያውቁ ነው። ስለዚህ እግዚአብሔር በማንኛውም ሁኔታ ውስጥ እግዚአብሔር ያ ሰዓት ወንጌሉን ሊሰጠን የፈለገበት ሰዓት እንደሆነ አክቲቭ የሆነ ነገር ሲገጥማችሁ እግዚአብሔር ወንጌሉን ሊያድስ ነው። ምንም ሀሳብ ያለ። ሁለተኛው ብዙ ሰው ጸሎትን አያውቅም። ጸሎት ምን እንደሆነ አያውቅም። ጸሎት የራሳችን ፍቃድ የሚፈልግበት ይመስላል። አንዳንድ ሲታይ በጣም ወሳኝ ነው። በጣም ወሳኝ ነው። ጸሎት ለምንድን ነው እግዚአብሔር 40 ዓመት እስራኤላውያን በምድረ በዳ እንዲመላለሱ ያደረገው? ኢየሱስ 40 ቀን ለምንድን ነው ትኩረት አድርጎ ስለ እግዚአብሔር መንግስት ነገር ብቻ እየተናገራቸው ከሕማማቱ በኋላ ሕያው ሆኖ ራሱን ሲያሳያቸው የነበረው? ለምንድን ነው? ምንድን ነው ጸሎት እኛ ጋር ምንድን ነው የጸሎት በረከት ሊስ ምን ያህል ኢንጆይ እያደረግን ነው? ጸሎት ምን እንደሆነ ማወቅ መቻል አለ። ሰዎች ጸሎትን ምን እንደሆነ ስለማያውቁ ምን ማድረግ እንዳለባቸው ራሱ አይገባቸው። የሆነ ችግር ወደ ህይወት ይመጣ ማለት በቃ የምንጸልይበት ጊዜ ነው። ምንም ችግር የለም። ዘና በል። ጸሎት ከእግዚአብሔር ዙፋን ጋር መገናኘት ነው። ጸሎት የእግዚአብሔርን መንግስት መጋበዝ ነው። ጸሎት በእግዚአብሔር ኃይል አሁን በተሰጠን ዳራ ኢንጆይ ማድረግ ነው እንጂ መኪና ስጠኝ፣ የሆነ ነገር ስጠኝ፣ እንድሪቦኛል፣ ልብስ ያስፈልገኛል፣ የሆነ እነዚህ ሁሉ ነገሮች ምን አይደሉም? ጸሎት አይደሉም። ጸሎት አይደሉም። የጸሎትን በረከት ተደሰቱ።
ጸሎት የጸሎት በረከት ተሰጥቷቸዋል። ጸሎት ማለት የእግዚአብሔርን ኃይል መደሰት ነው። የማንን ኃይል? እኮ ነው የእግዚአብሔር ኃይል። የሚገርመው ነገር አንዲት ብላቴና ስትጸልይ ምን እንደሚሆን ታውቃላችሁ? ሥላሴ አምላክ ይሰራል። መላእክቶች ይንቀሳቀሳሉ። ሰይጣን ደግሞ ይሸሻል፣ ይወድቃል። ሰይጣን መንግስት ይታሰራል። ይሄ ሁሉ ጊዜ ይሆናል። ስትጸልዩ ሁሉ ጊዜ ይሄ ይሆናል። ይህንን መንፈሳዊ ዓለም ማግኘት ባለመቻል ሰው የጸሎትን ጥቅም እንደ ቀላል ነገር ይቆጥርና አይጸልይም። ልክ የሆነ ነገር ሲገናኝ ነው በቃ ግራ ይገባል፣ ዲስካሬጅ ይሆናል። ከዚህ የተነሳ መቀጠል አይችልም። ያ prayer is very important. Pray, enjoying the throne of God, enjoying His kingdom, work of His kingdom. That's very important. We have to do. This is now a prayer time, right? Yeah, we are enjoying Emmanuel. We are enjoying the power of throne. We are enjoying the kingdom of God. How much lucky we are. Thanks to God. እግዚአብሔር ይመስገን። ሰው አብዛኛው አማኝ ስፔሻሊ ግራ የሚጋባው ከዚህ የተነሳ በቃ ብቸኛ ነገር የሆነ ነገር በህይወት መጣ ማለት ቀላል ነው። በቃ ስልኬ ቻርጅ ሲጨርስ ምንድን ነው የምታደርገው? ዛሬ ፍሎ ያለ ምንም ግራ የሚያጋባ ነገር። ጸሎት ትልቅ ድል ነው። እግዚአብሔር ይመስገን። ጸሎት የዙፋኑን ፓርቲዛን በእኛ ውስጥ ማድረስ ነው። የዙፋኑን ፓርቲዛን ስሮሊ ፓርቲዛን ብዙ ጊዜ ታውቃላችሁ ችግሮች ፓርቲዛን ሆነው እኛ ውስጥ ገብተዋል። ብዙ ጊዜ የምናለቅስባቸው ነገሮች ተራ ነገሮች ናቸው። እነዛ ነገሮች ግን እኛን እየጎዱ ናቸው፣ እኛን እየገደሉ ናቸው። ያንን ከእኛ ውስጥ የሚያስወግደው ግን ሰማያዊውን ያንን የእግዚአብሔርን መንግስቱን ፓርቲዛን በእኛ ውስጥ ስንተክል ብቻ በቃ ሰማይ ብቻ ስንል ብቻ በሰማይ ውስጥ ብቻ ስንኖር በእግዚአብሔር ዓለም ውስጥ ብቻ በእግዚአብሔር ኢንጆይመንት ውስጥ ብቻ ስንኖር ሌላው ነገር ሁሉ ይወገድ። በጣም ቀላል ነው ማስወገጃ መንገድ። ኦልሬዲ ክርስቶስ መንገዱን ስለቀረ አዲስና ሕያው የሆነ መንገድ ነው የምንጠርገውና ተከፍቶልናል። ሥላሴ አምላክ ከእኛ ጋር ነው። መላእክቶች ተፈጠሩ ለእኛ ነው፣ ለእናንተ ነው እኮ ለቅዱሳን ነው። ስራቸው እኛን ማገልገል ነው አይደለም እንዴ? ግን አናውቅም እንጂ አናደርግም። የቀደሙ በመጽሐፍ ቅዱሳችን ውስጥ የተጻፉ ሰዎች ይህን እንጂ ያደርገዋል። የመላእክትን አገልግሎት ሰው ጸሎት በጣም ትልቅ ነገር ነው። ፍጹም የሆነው ጉዞ መጓዝ ነው። እንደገና ደግሞ ዓለምን የምንታደግበት መንገድ ነው ጸሎት። ለዚህ እግዚአብሔር በእኛ ብዙ ስራ ሊሰራ አስቀድሞ መርጦ ነው። ሌላው ቅዱሳን ግራ የሚጋቡት የሚወሳሰቡበት ምክንያት ምንድን ነው ካላችሁ መልስ ምን እንደሆነ ያለው መልስ ምንድን ነው? እንጸልያለን ግን መልስ ምንድን ነው? We are praying still now. What is the answer? What kind of answer can God give us? For what kind of answer we are searching? እግዚአብሔር በዛ ምድረ በዳ ሙሴን ምን አለ? ድንኳን ስራ መልስ በዛ ምድረ በዳ ድንኳን። አንተ ምንድን ነህ? የእግዚአብሔር ቤተ መቅደስ። መልሱ እኮ ራሱ እግዚአብሔር በእኛ ውስጥ ያለው እግዚአብሔር ለሁሉም ነገር እግዚአብሔር በክርስቶስ ሁሉንም መልሱን አድርጎ ሰጥቶናል። እግዚአብሔር በምድረ በዳ ላይ ለሙሴ ምን አለው? ታቦት ስራ አለ። ታቦት ውስጥ ምን አለ? ሶስት ነገር አለ። የአሮን በትር፣ መናው መሶብ እና ደግሞ ያቺ ጽላቷ አለ። እነዛ ሁሉ የእግዚአብሔር ኃይል ናቸው። ለዚህ ነው ከእግዚአብሔር ዓለም ጋር ኮኔክት ስናደርግ መልስ ይመጣል። መልሱ ምንድን ነው? የእግዚአብሔር ኃይል፣ የእግዚአብሔር መንግስት ነው። ለእኛ መልስ የእግዚአብሔር ቃል መፈጸም ነው እንጂ ለምሳሌ ምንድን ነው የምንጸልየው ነገር ጥሩ በቃ ከፍ ያለ ለጀሪ ኑሮ ለመኖር ነው የምንለምነው አይደለም። ያ ጸሎት አይደለም። ጸሎት ትክክለኛ ጸሎት ዓለምን የመታደግ ጸሎት ነው።
በወንጌል ዓለምን የመድረስ ጸሎት ነው። እግዚአብሔር ይሄንን መልስ ይስጣችሁ። ይሄንን ጸሎት መጸለይ ይሁንልን። እንደዚህ አይነት ጸሎት ስንጸልይ መልስ ከዛ ሰዓት ጀምሮ ይፈጥናል፣ ወደ ይፈጥናል። በቃ አትጠራጠሩ። ሁሉ ጊዜ ይሄንን ትክክለኛ ወደ የጸሎት መልስ አውቃችሁ የጸሎትን በረከት አውቃችሁ ከእግዚአብሔር ጋር የመገናኘት ብቻ ወደ ላይ ብቻ ይሄ ወደ ኮሚኒቲታችሁ ማለት ነው ወደ ላይ ብቻ ይዞ ሲታረቁ ያ ሰዓት የእግዚአብሔር ትልቅ የሥራ ጊዜ ነው። ስለ ወንጌል ስትጸልዩ መላእክቶች በኃይል ይንቀሳቀሳሉ። ለወንጌል አይደል ኢየሱስ ክርስቶስ የተሰቀለው? ለወንጌል እኮ ነው። እግዚአብሔር ከሰማይ ሰማያት ነው። ለወንጌል ጸላችሁ ማለት ስላሳ መላክ ይሰራል። ለወንጌል መጸለይ ጀመራችሁ ማለት ያ ሰዓት that time the schedule at the triangle work when we pray. That is why our prayer is powerful. We are praying in the name of Jesus. በኢየሱስ ስም ነው የምንጸልየው። ለዚህ ነው ጸሎታችን ኃይለኛ ነው። እዚህ ጊዜ ይሄን ምሳሌ ብዙ ቦታ አወራለሁ። ለምሳሌ ጠቅላይ ሚኒስትሩ ፊርማ ይዘን የሆነ ቦታ ላይ ብንሄድ ቶሎ ይደረግልናል። ለምን ነው የሚደረግልን? ከነሱ በላይ ስልጣን ስላለው ከታው ደግሞ ያው ምንም ማድረግ ይችላል አይደለ? ከፈለገ ምንም ማድረግ ይችላል። ለዚህ ፈጥሮ እንደተንቀጥቆ ነው የሚያደርግ እንዴ እንዴት ይሳቀ ወይ አተማን ቆይ ከመጣው እና እንደው በቃ የሆነ መንደርደር ምናምን ይላል። ቶሎ አስፈጽሞለት ነው። ለምን ሲባል የጠቅላይ ሚኒስትሩ ምንድነው ፊርማ። እግዚአብሔር ደግሞ ምን አለ? ኢየሱስ በስሜ ምን አለ? ጸልዋ። በማን ፊርማ ማለት ነው? ጸሎታችሁ እንደማይሰማ ታስባላችሁ? እንዴት እንዴ አንተ እኮ የሚጸልየው በኢየሱስ ስም ነው። ለዚህ ነው ብዙ ሰው በራሱ ስም በራሱ ነገር ተተብትቦ ስላለ መጸለይ አይችልም። በቃ በራሱ ስም የሚጸልይ ነው የሚመስለው በሆነ ነገር ነው አይደለም። የምትጸልዩት በኢየሱስ ስም ነው። ከዚህ ቀን ጀምሮ ትክክለኛ የሆነ ጸሎት መጸለይ ትጀምራላችሁ። የራሳችሁ ችግር ራሳችሁ ናችሁ የምትፈቱት። በኢየሱስ ስም ውስጥ ሰማዩን ምድሩን የሚቆጣጠር ኃይል አለ። በዛ ኃይል ነው የምንጸልየው። በጣም ጸሎትን እንጆይ ያለ ህይወታችሁ እንጆይ ያለ እያንዳንዱ ሰዓት እንጆይ ያለ